እንዳትገሳስ ማናችሁ ማናችሁ ፊትናዙ ግንባርን ነው ማለት ፊትናዙ መታወቂያ በኋላ ታያለህ ለካሃት ምንድነው የደረሰባት ምንድነው ያስባልከው እኔ ምንድነው ሌላ ያስቀመጣቸው ለምዬ እኔ ካንቺ እጪ አንተውሻ አራት አትመኛቸው እኔ በስነስርዓት ህጋዊ ነገር ነበር ምሳሌ አንተ ብዬ ነበር እዚህ ውስጥ ተቀበሉ ግንባርን እንድል ነው እንደምትፈልገው እዚሁ እንድደፋ ነው የምትፈልገው እያወራሁት ያለሁት በማስረጃ ነው ዝም ብዬ እንደመጣልኝ አይደለም ማወራው እደፋሃለሁ ያለ በዛ እኔ ምንም አልጎድልም ቤተሰብ ንብረት ምንድነው ችግር ተው እናገራለሁ ተው አታስገድደኝ የስንት ሴቶች እንቧ እንዳለበት አቃለህ ልብስሽን የቀየርንልሽ እኛ ነን እንደዚህ አንተ ፍራሽ ራሱ መሽተመ አንተም ደግሞ ለማውራት እንትናቀማለህ በረሽ ራሱ መሽተመለሰ ሰዎች እነዚህ ሰዎችን ስም ዘርዝርልኝ ሞተዋል ተብለው ገቢ የተሰበሰበባቸው ናቸው አይደሉም ካንተ የምፈልገው ሁለት አንተ ግን ምንም አታፍርም እንዴ ያማል እንዴ ካንተ ሁለት ነገር ነው የምፈልገው አንቺ ምንድነው ታይምተና ብርሽ ራሱ አልተመለሰም ብሯ ራሱ አልተመለሰም ገና ሁለት ወር እንደ ላክሽ ራሱ ብር የሆነ ቡድን እንድትቀብር የሆነ አስክሬን ይሰጣል ያንን የሚሰጠን አስክሬን እዚህ ጋር በሚሄዱ አረብ ሀገር ላይ በሚሄዱ ሴቶች እዛ ባሉበት ሰዓት ላይ ከቤተሰቦቻቸው ጋር እንዳይገናኙ ታደርጉና ሞተዋል ብላችሁ ይህንን አስክሬን በነሱ ስም በነሱ ቤተሰብ አድርጋችሁ ህዝብ ሰብስባችሁ የገዛ ልጃቸውን ያልሆነ ማንነቱን የማያውቁትን ሰው አስክሬን ወስዳችሁ ታስቀብራላችሁ። ተግራዘኝ አይመለከትም። ተቀመጥ አትንካኝ። አይመለከትም። ከወጣሽ በኋላ ነው ያበርባችሁ ምናሽ ማነሽ አንቺ ምንድነው ችግርሽ? ምንድነው ችግርሽ? ለምራው ስለዛት የማትናገሪው ለምራው ስለዛት የማትናገሪው ወድቃ እግሯ ፓራላይዝ ሆኖ እንደተኛሽ ምናምን ነው አሁን የምትታከምበት ብር እንደሌለ ተቀመጭ። ደግሞ አለማፈሮ የስንት ሰው ነው ህይወት ያበላሽሽው? የማንም ህይወት አላበላሽም። ሁሉም እንዲሰራ እንዲለወጥ ነው ላኩኝ። መጪ መንገድ ላይ ደሞታ በሉ ብለሽ ነው አይደለ? ላለ መስራት እዛ በሷ ሰበብ እናቴ ፓራላይዝ ሆና አልጋ ላይ ተኝታለች። በሷ ምክንያት ቆሻሻውን ጥላ በቃ ማልቀስ ጀመረች። አቅፋኝ ማለት እኔ ምን ተፈጠረ ልበል። ከዛ እሺ እናቴ ሞታ ነው አባቴ ሞቶ ነው ምናምን ስለ ኧረ አይደለም በቃ የሀገር ልጅ ሲገናኝ እኮ እንዲህ ነው ምናምን ነገር እኔ ስለናፈቅሽኝ ነው ምናምን አለችና በቃ እያለቀሰች እኔም ሳለቅስ ከዛ እያለሽ ነው ወይ በህይወት ማላቆ ነገር ነው የሚያመሽ ከሆነ ጤነኛ አይደለሽም ብዬ ልለፍ ወይስ የምታወሪው ነገር የምር ከአንደበትሽ የሚወጣው ነገር ግን ታዳምጪው በትክክል አውቃለሁ። እንዴት ነው ማላውቀው? ሬሳ ማምጫ ሁሉ ተብሎ ተሰብስቦ ሬሳሽ መጥቶ እንደተቀበርሽ ነው የምናውቀው። እና ይሄን በቃ እንዲህ ስልክ ራሱ በቃ እያንፈራፈርኩ ነው ይዤሽ የምወጣው። መናገር ያለብሽን ነገር ተናገሪ። ሰምኛልሻ? መናገር ያለብሽን ነገር ተናገሪ። አንተ ከየት መጣው ወሬ ነው ሰበብ ለመፍጠር ነው ችግር ምንድነው? አንተ ሰውዬ ችግር ምንድነው? ችግር ምንድነው? ነግሬሃለሁ። አርፈህ መጠይቅን ጥያቄ ትመልስልኛለህ። ትሰማኛለህ? ያት ነው መጣኝ ምንድነው? ዛሬ ከዚህ ቢሮ አትወጣትም። ትሰማኛለህ? ነኝ ያልኩህ ሰው አይደለሁኝም። ማዳሟ ጋር ምናምን አልተስማማችም። በዛ የተነሳ በቃ በብርጭቆ ነው በጠርሙስ ነው ፊቷን መታቻት ምናምን። አይኗ እንደ ድንገት አንዱ አይኗ አጣች። ለምንድነው እኔ የምትሰነዝረው? እኔ ላይ ለምንድነው የምትመታኝ? መደብደብ እኮ ነው የፈለከው? በድብደባ መልክ ልነግርህ ነው። ሁለት ታናናሽ ሴቶች አንተ ቆይ ምንድነው የምትፈልገው ከኔ? ቆይ ምንድነው የምትፈልገው? አርፈህ ተቀመጥ። ጭራሽ ስለ ቤተሰቦቼም ድረስ ሄዳል። ቤተሰቦቿ የት እንዳሉ አይታወቁም። በህይወት ይኑሩ ይሙቱ፣ ግደሏቸው አትግደሏቸው የምናውቀው ነገር ማን ነው የሚገለው? ኧረ አንተ ሰውዬ የምታወራውን ነገር እስኪ ይወቅ። ነፍሰ ገዳይ አይደለም? ኧረ እኔ ነፍሰ ገዳይ ካልሆንኩ ታውቀኛለህ? ቆይ ለምን የሴቶቹ እንባ የእናቶቹ እንባ እንቅልፍ ነሳክ? የአባቶች እንባ እንቅልፍ ነሳ? ብንወጣም እኛም በህይወታም አንተርፍም አይደለም። እኛ ቤተሰባችን ራሱ የሚተርፍበት እድል በጣም ጠባብ ነው። ሳይሞቱ በህይወት እያሉ ከቤተሰቦቻቸው ጋር እንዳይገናኙ ሙሉ ለሙሉ ካረጋችሁ በኋላ ሳይሞቱ ሞተዋል በማለት አስክሬን ከአረባ ጋር አስጭኖ ወደዚህ ሀገር ለማስመጣት በሚል የገቢ ማሰባሰቢያ እንደምታደርጉ። ሰው አልገደልኩኝም። ሰው አልገደልክም። ተደባድቤ ራሱ ነው ያላቅም። ተደባድበም አታውቅም።
ነገር ግን የተለያዩ ሰዎችን እየፈለግ ወደ አረብ ሀገር ትልካለህ። ከላክ በኋላ ደግሞ በህይወት እያሉ ሞተዋል የሚል ደብዳቤ ታስልካለህ ተብሏል። እኛ ድርጅት ውስጥ ለአንተ መረጃ የሚያቀብል ሰው አለ ማለት ነው? ኦኬ፣ ይህም ማለት የእናንተ ድርጅት መሆኑን አምናህልኛል ማለት ነው። እሺ በቃ ሁሉንም ፋይላቸውን አዘጋጅተህ ቢሮ አስቀምጥልኝ። ቢሮ አይደለም ቢሮ አይደለም። እኔ ደውልልና እኔ በመደውልህ እንዳትንቀሳቀስ፣ እጅን ወደ ላይ እንዳትንቀሳቀስ። ማናችሁ? ዝም ብለህ ተቀመጥ። ዝም ብለህ ማናችሁ? ፊትህን አዙር፣ ፊትህን አዙር፣ ፊትህን አዙር፣ ፊትህን አዙር። ግንባርህን ነው የምልህ፣ ፊትህን አዙር። መታወቂያ በኋላ ታያለህ። ምን እንደሆንክ ለወቃ መጀመሪያ እሱም በኋላ ታያለህ እኮ ከፍተሻ በፊት ና ግባና ተቀመጥ፣ ና ግባና ተቀመጥ። ገና ሰውቄ ምናምን ትላለህ። ግንባርህን እንዳለ አይ እኔ ህጋዊ ሰው ነኝ። ብራዘር ህጋዊ ሰው ነህ። ህጋዊነትህን በኋላ ነው የምልህ። ተቀመጥ፣ እዛ ጋር ምንድን ነው? ተቀመጥ። ትርበጫለህ ደግሞ እንደ ጤነኛ ሰው ያለው ማነች? ባለፈው ሄደችው ያለች እንዴ ልትሰራ ሰማኛለህ። አፍህን ዝጋ። ለምጠይቅህን ጥያቄ ብቻ ነው የምትመልሰው። መጀመሪያ ሌላ ነገር መስማት አልፈልግም። ሰው እንደሆንክ መታወቂያህን አሳይ። በጣም ጥሩ። ዝም ብዬ እንትን ልልህ አልችልም። በጣም ጥሩ። ኤርሚያስ እባላለሁ፣ መርማሪ ጋዜጠኛ ነኝ። ሰማኝ አይደል? ፈልግ ነው ጠጋቢ ለምን ይመስላል? ዝም ብለህ የሰው ቤት ትወራለህ እንዴ? መተህ ለምን ይመስላል? የሁሉ ሰው ቤት ውስጥ ምን አውቃለሁ እኔ። ዝም ብለህ ነው የመጣኸው። ያለ ማዘዣ ምናምን የሰው ቤት ገብተህ ደግሞ ምን አሁን ምንድን ነው? አንቺ ልትሰሪ ያልነበር እንዴ ሄድሽው? ገና ብርሽ ሳይመለስ የምትመጪው ምንድን ነው የማልመልሰው? ብሎላት መጣች። የፕሌን ራሱ አየኋ እንዴት እንደሚወጣጠር። ይህ ሁሉ ሰው ምንድን ነው? እኔ አልገባኝም። ቤቴን እንደ እንትን ወረዱ። እኔ የምለው በቃ ራሳችሁን ሙሉ ለሙሉ ፍሪ አድርጋችሁ እንደ ንጹህ ሰው ነው የምትሆኑት ማለት ነው። አይ ለዋናው ደውለሽ የለውም ግን እንዴ ራሳችሁን እንደምንድን ነው የምታዩት እናንተ ወንጀለኞች? እኔ ወንጀለኛ በማይሆን ስም አትጥራኝ። ህጋዊ ቢሮ ያለኝ ሰው እዚህም ቢሮ አለኝ፣ ዱባይም ቢሮ አለኝ። ቢሮ ያለን ህጋዊ ሰዎች ነን፣ ላይሰንስ ያለን ሰዎች ነን። ላይሰንስ ያለ ሰው ነው። ኪሩቤል አንተም ፍለጋ ምን ያህል እንደለፈው ብታውቅ። ሀገር ውስጥ አልነበርኩም ለጥቂት ጊዜ፣ ለዛ ይሆናል ቢሮም ዝግ ይሆናል። አውቃለሁ ዱባይ ነበርክ እንጂ እንደዚህ በስህተት ነው የመጣው። አሁን ራሱ ለምን በስህተት ሀገር ያለ እንዴ? ለምን በስህተት እመጣለሁ? ቤተሰብ አለኝ እዚህ። ቤተሰብ አለ አውቃለሁ። ቤተሰብ እንዳለማ አውቃለሁ። ደብቃቸውም እንደሆነ አውቃለሁ። ምን አስደብቀኝ? ቢሮ ያለ እንዴ? ምን አስደብቀኝ? ቢሮ አለ ግን ዝግ ነው። አይ ክፍት ይከፈታል። አንተ መጣሳ ስለሚዘጋ ለምን ይመስላል? የሁሉ ሰው ቤት ውስጥ ያለው ካሜራ ያለው የህግ አካሎች ያሉ ለምን አስገባሻቸው? ካሜራ ደቅነ ደግሞ ይሄ ከመቼ የመጣ ፋሽን ነው ደግሞ? ከዛ በእኔ ዩቲዩብ ልሰበስብ ነው ብር። ስማኝ፣ በትዕግስት ተቀምጬ ለማውራት እየሞከርኩ ነው። አንተ በትዕግስት ተቀምጬ ለማውራት እየሞከርኩ ነው። ከአንተ የምፈልገው ሁለት ነገር። አንተ ግን ምንም አታፍርም እንዴ? ያማሃል እንዴ? ከአንተ ሁለት ነገር ነው የምፈልገው። ምንድነው ታይ የምትለው? ብርሽ ራሱ አልተመለሰም። ብሯ ራሱ አልተመለሰም። ገና 2 ወር ያለ ላክሽው ራሱ ብር ሰማኛለህ ኪሩ? ገና ብርሽ ራሱ መች ተመለሰ? አንተም ደግሞ ለማውራት እንትን አቅማለህ እንዴ? ብርሽ ራሱ መች ተመለሰ? ኧረ እባክህ እንዴ ሞታለሽ ብለህ ገና ከየት አምጥታችሁ ነው ዝም ብላችሁ የምትቀባጥሩት? ዝም ብለህ ተቀመጥ እንዴ! አንተ ውሻ! ኧረ ዝም ብለሽ አቀባጥሪ እባክሽ። የስንት ሴቶች እንቧ እንዳለበት አውቃለህ። ልብስሽን የቀየርንልሽ እኛ ነን። እንደዚህ የምትናገረውን ነገሮች ያ ሁሉ ምግብ አብልተን እንዴ! አንቺ እንደዛ ተንከባክበናት እንዲህ ታወራለች እንዴ? አንቺ እንደዛ ከተባለ እኛ ቤት ስትመጣ እናትና አባቴ የተንከባከቡ ክሳ እና የምሰጣቸውስ ብር ኧረ እባክህ በልተህ ማታውቀውን ነገር ያበሉህ እሳ እና በራሴ ብር ሰጥቻቸው መሰለኝ። አንዴ ስራዬን ልስራበት። አንዴ እባክሽን አለ። አንቺ ትንሽ ተረጋጊ፣ ትንሽ ብቻ ተረጋጊልኝ። ኪሩቤል ቢሮአችሁ ውስጥ ምንድን ነው እየተሰራ ያለው? ምንድን ነው እየሰራችሁ ያላችሁ? እስኪ ስለ ስራ እስኪ ንገረኝ። ግልጽ እኮ ነው። ምን እነግርሃለሁ? ምንድን ነው? ህጋዊ ድርጅት ነው፣ ወደ ውጭ የሚልክ ድርጅት ነው። እሷንም ልከናታል። ህጋዊ ሰዎች እንልካለን። እነሱ ለቤተሰብ ስንት የሚያስቸግሩ ልጆች እዛ ሄደው ቤተሰባቸውን ይለውጣሉ። እንዴ ስንት የተለወጡ ሰዎች አሉ። እነ ጓደኞች አልተለወጡም እንዴ? ከአንቺ ከሄዱት ስንት የቤተሰባቸውን አልቀየሩም እንዴ? ስንት ነገር ከዚህም አልሄዱ ታፍነው ነው ያሉት ከኋላ ቤት። ሰማኛለህ? አንቺ እንደዚህ አትሆንሽ። እኔ ከዚህ በላይ መጨቃጨቅ መነታረክ አልፈልግም። እስካሁን ከባለቤት ጋር ሳወራ ነበር። ከአንደኛው ባለቤት ጋር ሳወራ ነበር። ከእሷ ጋር ማለት
ምንድን ነው አሁን ያመንሽራው? ልክጂ ነው አይደለም ከአንደኛው ባለቤት ስር ማለትማ አንቺ እዚህ ቤት የእሱ ባለቤት ነኝ ብለሽ ተቀምጪ እንጂ ከእሱ ሌላ 2 ሚስቶች እንዳሉ ታጣርች ድረስ ብዙ ታውቂ ነገር አለ። ስለ ባለቤት አፍሽ ሞልቶ ነገር ከአንቺ ሌላ 2 ሚስቶች አሉት። ዝም ብላ ነው ሌላ ያስቀመጣቸው ሴቶች እኔ ካንቺ ውጪ አንተ ውሻ አትመኛቸው። እኔ በስነ ስርዓት ህጋዊ ነገር ነበር የምሰራው ለአንተ ብዬ ነበር እዚህ ውስጥ የገባሁት። ኧረ ለምን ካንቺ ፍቅር ወደ ስንት አሳልፈን ለምለም ስንት ነገር አሳልፈን ተረጋጊ። አንተ ውሻ ይሄ ነገር እውነት ይሁን ካሜራ ስለደቀነ ታምኛለሽ? ለምለም እባክሽ እኔ ራሴን ያማጣ አንተ ውሻ ተቀመጥ። አለቀም። ይሄ ነገር እውነት ይሁን አለቀም። ኪሩቤል ብዙ የደበቃቸው ብዙ ወንጀሎች እንዳሉ እናውቃለን። ባለቤትህ እያንዳንዱን ነገር ነግራኛለች። እኔ ከአንተ አሁን ውስን መረጃዎች ስማኝ። እሷንማ እኮ በቃ ይዘዋት ወጡ። ስማኝ፣ ውስን መረጃዎችን ነው የምፈልገው። እሱ ብቻ ሳይሆን የያዘውን ወረቀት ይታያል። ለአንተ የመጣ ማዘዣ ነው። በተገኘህበት እንድትታሰር በህግ ቁጥጥር ውስጥ እንድትውል የሚያሳይ መረጃ ነው። ማዘዣ ነው። ሰማኝ፣ ንጹህ ሰው ነኝ ብትለኝ ባትለኝ ምንም ዋጋ የለውም። ህጋዊ ድርጅት ነው ያለኝ። ልጆችን ሴቶችን ወደ ውጭ ሀገር እልካለሁ። ምንድን ነው የምትለኝ? አዎ ትልካለህ እኮ። ታዲያ ምን ተፈጠረ? አሁን እናውቃለን። እና በሱ ከበር ግን ሳልክ አሁን በእነሱ ደግሞ ብር አልቀበላቸው፣ ከነዛ ነው የምቀበለው። በእነሱ ከበር የምትሰራውን ወንጀል ነው እያወራን ያለ ነው። ወንጀሉን ነው እያወራን ያለ ነው። ኪሩቤል ስም በአጥፋት እንደምከስበው ሰማኛለህ። ጸጥ ነው ማድረግ ዛሬ ገባ አይደለ? እየተናገርኩ ያለሁት ዛሬ ከዚህ ቤት እንዳትወጣ ነው ማድረግ። እዚሁ ነው ማንደፋደፍ። ምንም አይነት ነገር አልፈልግም። በአንተ ምክንያት ብዙ እናቶች አልቅሰዋል። በአንተ ምክንያት ብዙ እህቶች አልቅሰዋል። ስማኝ እንደው እንዳለው ነገር አውቀ ግግም ብለህ የሆነ ግግም ያለ ወሬ አታውረኝ። ባለቤትህ እያንዳንዱ ነገር አውርታለች። እኔ እሱን አይደለም የምፈልገው። አንደኛ ከመጀመሪያ ጀምሮ ሲጀመር ከመጀመሪያ ጀምሮ ያለውን ነገር ነው ማወቅ የምፈልገው። እንዴት እዚህ ስራ ላይ ገባህ? ሰማኝ፣ ማስረጃ አለኝ እያልኩህ ነው። ማስረጃ መረጃም አለኝ። ቀጥታ ወደ ዘብጥያ ነው የምከትህ። እድሜ ልክ እንድትበሰብስ የሚያስችል ፋይል አለኝ። ነገር ግን ሰማኝ፣ እሱ ብቻ አይደለም። አንተ እዚህ ጋር ያለው አለቃ እንዳለው እርግጠኛ ነኝ። ከኋላህ ነፍ ወንጀሎች አሉ፣ ነፍ ሴራዎች እንዳሉ እረዳለሁ። እያንዳንዱን ነገር ነው ማወቅ የምፈልገው። ለዛ ነው ቤተሰቦች እኔ እሱን ቀጥታ አንጠልጥሎ ይዞ መሄድ አላቃተኝም። የምሬ ነው የምነግራችሁ። ገባ አይደለ? አለቀ። ያለውን እንዳለ ፋይል ይዘንበታል። ይዘነው መውጣት አላቃተኝም። ግን በእርግጠኝነት የሆነ የደበቀው ነገር አለ። በእርግጠኝነት የሆነ የተደበቀ ነገር አለ። ብዙ ነገር አለ። እሱ ብቻ ሳይሆን እኔ አሁን የምፈልገው ነገር ሰማኝ፣ እንደ ሚስትህ አይደለም እንደ አንደኛው አቀምጥህ መንገላላቱን ከፈለግከው አንገላታሃለሁ። መንከራተቱንም ከፈለግክ እንደዛ። ነገር ግን ማወቅ የምፈልገውንም ነገር ንገር። እንዴት እዚህ ስራ ላይ ገባክ? እንዴት የሁሉ ነገር ሊፈጠር ቻለ? የመጀመሪያው ፕሮጀክትህ ደግሞ ቃል ኪዳን የምትባል የሰፈርህ ልጅ እንደነበረች መጀመሪያ አካውንታንት ነበርኩ። የዛሬ ቆይ ተረጋጋ። ተናገር ስለ ነው መናገር የምትችለው። የዛሬ 4 ዓመት 5 ዓመት እሷንም ልከህ ሙሉ ቤተሰቦቿ ጋር እንዳትገናኝ አድርገህ ትልቁ የመነሻ ካፒታልህ እንደነበረች አውቃለሁ። ይሁን እሱ እንዳለ ሆኖ ስለ እሱ እናወራለን። ግን ቆይ ምንድን ነው እንደዚህ አይነት ስራ ውስጥ ልትገቢ ቻልከው? እንዴት ነው ከመጀመሪያ አነሳስህ ምንድን ነው የሚለውን ነው ማወቅ የምፈልገው። ከእሱ ጀምርልኝ። የምታወራው ሁሉ ውሸት ነው ሲጀመር። የምታወራው አንድ የተጨበጠ ቅምት ትላለህ፣ አንዴ ሰው ሰበሰበ። ግንባርን እንድልህ ነው የምትፈልገው? እዚሁ እንድደፋ ነው የምትፈልገው? እያወራሁት ያለሁት በማስረጃ ነው። ዝም ብዬ እንደመጣልኝ አይደለም ማወራው። እደፋሃለሁ ያለበዛ። ተረጋግተህ አውራ። ጥያቄም ብቻ መልስ ስጠኝ። ምንድን ነበር አነሳስህ? እስኪ ከመጀመሪያ አውራኝ። የምታወራው ሁሉ ምንም የተጨበጠ ነገር የለም። እኔ በመጀመሪያም ከኮሌጅ ከዩኒቨርሲቲ ዲግሪን ጭኜ በአካውንታንት ከዛም ባንክ ስሰራ የነበርኩ ሰው ነበርኩኝ። ከዛ አንድ በጣም የጓደኜ እዛ ገጠር የሚኖሩ ነበር የጓደኜ እህት ማለት ነው። እና እሷ በጣም ለመነችኝ የሆነ ሰዓት ላይ። በቃ እሱ ሰው ያውቃል፣ እኔ ደግሞ ሰዎች አውቃለሁ። ባንክ ምናምን ይመጣሉ አንዳንድ ሰዎች ምናምን፣ በቃ ብዙ ኮኔክሽን ነበረኝ። ከዛ በቃ እሱ ይላክልኝ አረብ ሀገር፣ በቃ እንደ ሌሎቹ ሰርታ ትለወጥ
በቃ የቤቴ ሶፋ ይለወጥ፣ የቤቴ ቲቪ ይለወጥ። በቃ እኔም እንደ ሌሎቹ እናቶች ገጠር ላይ ቤት ይኑረኝ አለች እናትየው ደውላ። በቃ አለቀሰችብኝ። ከዛ ኦኬ እሺ አልኩና የእሷን ላኳት። ከዛ ከላኳት በኋላ የሆነ ሰው አገኘው። ከዛ መላክ ጀመርን እንዲሁ በህጋዊ። ከዛ እነሱም የራሳቸውን ህይወት መለወጥ ጀመሩ፣ የቤተሰባቸውን ህይወት መለወጥ ጀመሩ። ከዛም ሲቀጥል ለምን ይሄን ነገር ህጋዊ አናደርገውም? ስለ መጀመሪያም ህጋዊ ነበር። ከዛ ቢሮ ከፈትን። መጀመሪያ ተራ ደላላ ነበርክ ነው ወይስ እንዴት ነው? በቃ ዝም ብለህ ከዚህ እዛ ቪዛ ይመጣላቸዋል ምናምን። እኔ ከዚህ ኤጀንሲ አለ፣ ወደ ኤጀንሲ ነበር የምወስዳቸው። አሪፍ ታማኝ ኤጀንሲ ነበረች። ከእሷ ጋር ወስዳቸዋለሁ። ከዛ ከእሷ ጋር ይሄዳሉ ምናምን። ከዛ ህይወታቸው ይለወጣል። ከዛ ኦኬ ለምን እኛም ብዙ ልጆች መምጣት ጀመሩ። በቃ ሲመጡ ለምን መነሻ ካፒታሉ ራሱ ብዙ ብር ነበረ እና እሱም ብር በቃ ከየትም ብዬ በቃ ዘመድ አዝማድ ላይ አልቅሼ ነው ያንን ንግድ ፍቃድ ራሱ የውጭውን ንግድ ፍቃድ የምታክ ከሆነ በጣም ብዙ ብር ነው እና እሱን አውጥቼ ነው በህጋዊ መንገድ እዚህም ቢሮ አለኝ ዱባይም ቢሮ አለኝ። ባይዘው ሁለቱም ቦታ ቢሮ ሊኖር ይገባል እንጂ ዝም ብዬ ልውሰድ ብዬ የሆነ ሰው መውሰድ አልችልም። ስለዚህ እዛም ቢሮ አለኝ፣ ሁለቱም ቦታ ቢሮ ከፍቼ ከዚህ ሲሄዱ የሆነ ነገር ቤተሰባቸው ካልተመቻቸው አሁን እሷ እየደወለች ስለሱ አታወራ፣ ስለ በፊቱ ነው እያወራ ያለው። ስለሱ አውራልኝ። ከዛ እንደዛ በቃ መላክ ጀመርኩ። ከዛም ቢሮ ተከፈተ። የሆነ ችግር ቢኖር እዛ ቢሮ ይቀርባል። ሲጀመር እኛ ከነዚህ ቢሮ እንትን አንቀበልም፣ ብር አንቀበልም። አሰሪዎቻቸው $1000 ይከፍሉናል። ከዛ እንደዛ ነው የሚሆነው። ከዛ እሱም ብር ነው የምንቀበለው። እነዚህም በሰላም እንሸኛለን ማለት ነው። አንድ ችግር እንኳን ቢመጣ የግድ 3 ወር መስራት አለባቸው እንደምንም ከቻሉ። ግን ካመማቸው ምን ካላቸው የፕሌን ትኬት ድጋሚ ከስረን ነው የምናመጣቸው። እንደሰማሁት ከሆነም ትንሽ አንዳንድ መረጃዎችን ለመውሰድ ሞክሬ ነበርና እንደዚህ አይነት ድርጅቶችን ለመክፈት በጣም በብዙ ሚሊዮን ብሮች እንደሚያስፈልጉ ሰምቻለሁ። አንተ ደግሞ በሰዓቱ አካውንታንት ባንክ ላይ የምትሰራ አካውንታንት እንደነበርክ ሰምቻለሁ። እንዴት ነው ያንም ያህል ብር ልሰበስብ የቻልከው? ወይስ ሌላ የምትሰራቸው ስራዎች ነበሩ? ምንም እንደሱ ሳይሆን ስለ ፋሚሊህም ለማጣራት ሞክሬ ነበር። 2 ወንድሞች አሉክ። ያው ቤተሰቦችም እዚሁ አዲስ አበባ ነው የሚኖሩት። ያው ነው የሚኖሩት የሚለው መረጃዎች አለኝ እንጂ በጣም በሚገርም ሁኔታ ኢቨን ቤተሰቦችህን ራሱ ለማግኘት በሞክርበት ሰዓት ላይ እንዴት አድርገህ እንደደበካቸው ወይ ከመረጃ ላይ ከኛ ሰዎች እንዴት እንደሰወርካቸው ባናውቅም በጣም አስቸግሮኛል። ነገር ግን አንድ እርግጠኛ በስደት ነው ውጭ ሄዱት ሁለቱም። እሺ ልካቸዋለሁ። ወንድሞችህንም በስደት ነው። አይ አሁን እንግሊዝ ነው ያሉት ሁለቱም ወንድሞች እንግሊዝ ነው ያሉት። በስደት ነው ያሉት። ስለ እናትና አባትህም አንዳንድ ነገር ለማጣራት ሞክሬ ነበርና ላይክ በአንተ ይህን ስራ በጀመርክበት ታይም ላይ እንደው ምን ቢያገኝ ነው ምን አይነት ነገር ቢፈጠር ነው እንደዚህ በአንዴ የተለወጠው የሚለውን ነገር ቼክ ለማድረግ ሞክሬ ነበርና ፋሚሊዎችንም ቼክ ሳደርግ ይህን ያህል ፋይናንሻሊ ስቴብል እንዳልነበራችሁ በጣም ተቸግራችሁ እንደነበር ነው የማውቀው። እንዴት ነው ከአንድ ምንም ያልነበረ ሰው ተራ የነበረ ሰው ይሄ እንደዚህ አይነት ነገሮችን ቢልድ ሊያደርግ የሚችለው ኤጀንሲ እስከ መክፈት ድረስ ሊሆን የሚችለው? ብዙ አስታወስከኝ በእናትህ። በጣም ብዙ የሰው ፊት ነው ያየሁት። ይህን ቢሮ ለመክፈት ያላየሁት የሰው ፊት የለም። ብዙ የሰው ፊት አይቼ ነው ይህን ቢሮ የከፈትኩት እና ከብዙ ሰው ተበድሬ እና የአንዳንዱ ራሱ እስካሁን ያልከፈልኩት አለ። አሁንም ድረስ ያልከፈልኩት ዕዳ አለብኝ። ከዛ በኋላስ እንዴት ነበር ስራው? ከዛ በኋላ በቃ ቢሮ እናመጣቸዋለን፣ ህጋዊ ናቸው፣ እንልካቸዋለን። በቃ በህጋዊ መንገድ ግልጽ እኮ ነው። እኔ እኮ ቢሮ ምን ኢንተርኔት ላይም እኮ አለ። የኛ እኮ እኔ ለምን እንደሆነ አላውቅም። እኔ እንደዚህ ያልከው ኢንተርኔት ላይም አለ። ህጋዊ ነን እኮ እኛ። ድረገጽ ላይ ብገባ ህጋዊ ነን። በቃ ስንት ህይወታቸውን እኮ ነው የቀየርንላቸው ብታውቅ። መሬት ገዝተዋል ገጠር፣ እናትና አባቶቻቸው ተለውጠዋል። እሷም እዚህ ተሞላቃ ነው እዚህ በ3 ወር ያመጣ። እሷ አታውራ ነው አንዴ እንኳን ምን ለማውራት ስለ እሷ ገና ነው። ስለ እሷ አታውራ እና አሁን እንደ ሚስቴ ራሱ ስንት 4 ዓመት 5 ዓመት ለፍታ እኮ ነው የመጣችው። እችኛዋ? አዎ እችኛዋ አታወዛግበኝ። ተወናት እንደሱ ሳይሆን እችኛዋ ሳትሆን ራሱ እየተወዛገቡብ ነው። 3 ሚስቶች ሚስት አይባሉ ነገሩ 3ቱም ቅምጥ ናቸው። ህጋዊ ትዳር ከአንዳቸውም ጋርም የለህም። ስም በማጥፋት ግን እንዳልከስ መርማሪ ነኝ ያለ መረጃ ለምን ታወራለህ? በጣም የሚገርመው ቤተሰቦች ያው ነገሩን ትንሽ ቀለል አድርጌ ያው የሚያወራውን ነገር ለማዳመጥ ያለውን ነገር ለመስማት ስለፈለኩኝ ነው። እና በነገራችን ላይ አንዳንድ የሚያወራቸው ነገሮች እውነት ናቸው። እውነቱን ለመናገር እውነት ናቸው የሚባሉት ምንድን ናቸው ለሚለው ደግሞ አዎ ብዙ ሰራተኞችን ልኳል። ብዙ ቤተሰቦቻቸውን መለወጥ ቤተሰቦቻቸውን የተሻለ ኑሮ እንዲኖሩ ለማድረግ የሚፈልጉ ሰዎችን አዎ ኦፍኮርስ ልኳል። ከላክም በኋላ አረብ ሀገር ሰርተዋል። ብዙ ነገር ለእንትን ብለዋል። ከመጡ በኋላ
ላይፋቸውን ለውጠዋል። ብዙ ያው በህጋዊ መንገድ በሚሄዱት ማለት ነው ላይፋቸውን ለውጠዋል። ብዙ ነገር አስተካክሏል። ስቴብል የሚባል ላይፍ ላይ አሁን እየኖሩ ያሉ ብዙ እህቶቻችን አሉ። በዚህ አጋጣሚ የሚያልኩበት አንደኛው በእርግጠኝነት ድምፁን ስትሰሙ ወይ የሆነ ነገር ሁኔታውን አክቱን ስታዩ ኮሜንት ላይ ልትጽፉልኝ ትችላላችሁ። አዎ ይሄ ሰው ነው እኮ እኔን የላከኝ፣ የዛኔ እኔን ሲልከኝ እኮ ምንም ችግር አልነበረም፣ በህጋዊ እኔ የላከኝ ምንም ችግር አልደረሰብኝም፣ 3 ዓመት ሰርቼ መጥቻለሁ፣ 4 ዓመት ሰርቼ መጥቻለሁ የምትሉ ኮሜንቶች ልትኖሩ እንደምትችሉ አልጠራጠርም። ነገር ግን እኔ እንጃ እድለኛ ናችሁም ማለት አልችልም። ብቻ እንደው የቤተሰባችሁ ሁኔታ ወይ የዘመዳችሁ ሁኔታ ወይ የሆነ ነገር አልመቻች ስላለው እናንተ ሰዎች ታርጌት ውስጥ ስላልገባችሁ ነው። ይህን እንድታውቁ ፈልጋለሁ። በእርግጠኝነት ኮሜንት ላይ ገብታችሁ እኔ ይህን አውቀዋለሁ፣ ይሄ እንትና የሚባለው እንትን ነው፣ የግለሰብ እንደዚህ ነው ብላችሁ ጽፋችሁ ህጋዊ ነው ምናምን የምትከራከሩ ሰዎች ብትኖሩ ትችላላችሁ። በእርግጠኝነት እንድታውቁትም ፈልገው 20 ሰው 25 ሰው ይልካሉ። ከዛ በኋላ ነው ነገሩ የሚለዋወጠው። ከ25ቱም ማንም ታርጌት ውስጥ ላይገባ ይችላል። ከ25ቱም ወይ 3ቱም ወይ 5ቱም ታርጌት ውስጥ ሊገቡ ይችላሉ። ታርጌት ውስጥ ከገባቸው እህታችን መካከል ደግሞ አንደኛ ያው በግራ በኩል የምታገኟት እህቴ ነች። የገባችበት ምክንያት ደግሞ የራሱ የሆነ ኮኔክሽን አለው። እሱ ነገር አለ። እሱን ቀስ እያለ የምናወራ ይሆናል። አሁን እንድናወራ የምፈልገው ግን ወደዚህ ስራ ከመግባት በፊትም አንዳንድ ስራዎችን ሞክረህ እንደነበር ሰምቻለሁ። እስኪ ስለ እነሱ አውራኝ። ያው እንደ ማንኛውም ኢትዮጵያ ላይ እንደሚኖር ሰው ተፍ እንላለን። ባለው አካውንታንት ነኝ ሲመሽ ምናምን አንዳንዴ ያው ከአንዳንድ ሰዎች ጋር ስንገናኝ ያው ተፍ እንላለን። ያው ምን ያህል ጊዜ ነው ይሄ ኤጀንሲውን ከከፈታችሁት እየሰራችሁበት ካለ? 6 ዓመት 6 ዓመት ቆይታ። እስኪ እንደው ገፋ ቢል ያው እያልከኝ ያለው ብዙ እህቶቼን ወደ አረብ ሀገር ልኬ መጥተው ተለውጠው ብዙ ቤተሰቦቻቸውን የሚያስተዳድሩ ላይፋቸውን ቢውልድ ያደረጉ ሴቶች አሉ ብለኸኛል። እስኪ እንደው ምን ያህል ሴቶች ልከሃል በዚህ ጊዜ በዚህ በ6 ዓመቱ ጊዜ? በዚህ 6 ዓመት አሁን በአመት 70 ቢያንስ 350 ምናምን በቃ እስከ 400 በለው በዚህ ልከሃል። እንደው ምን ያህሎቹ እዛው ናቸው ወይስ ምን ያህሎቹ መጥተው ቤተሰቦቻቸውን እንትን ብለዋል? ያው ሪከርድ እንደምታደርጉ አውቃለሁ። ምክንያቱም ኮንትራት ነው አይደለም የምታፈራረሟቸው? የ2 ዓመት ኮንትራት ነው። የ2 ዓመት ኮንትራት ነው የምታፈራረሟቸው። ስለዚህ በትክክል መቼ ሄዱ መቼ መጡ የሚለው ነገር እያንዳንዱ ነገር ፋይል መቼ ሳለ ቢሮ ውስጥ አይደለ? አሁን ለምሳሌ በአንድ ጊዜ 20 ምናምን ሰው ልንልክ እንችላለን። 20 ሰው ሲላክ 20ም ጤነኛ ላይሆን ይችላል። እዛ ሄደው አጠቃቀም የማይችሉ ቋንቋ በጣም የሚከብዳቸው አይችሉም። ግን እዛም ሄደው ደግሞ በጣም መግባባት ሊያቅታቸው ይችላል። ልክ መግባባት ሲያቅታቸው ምናምን በጣም ከከበዳቸው ልጉም ከሆኑ ምናምን የግድ 1-3 ወር እናሰራቸውና የፕሌን ትኬት ሲችሉ እንመልሳቸዋለን። ስለዚህ ያው ጥቂት ሰው ይመለሳል። ሁሉም ሰው ቢያንስ አሁን ከ20ዎቹ 15-16 ሰው ምናምን ጥሩ ህይወት ይኖራል። 15-16 ሰው። ስለዚህ ያው አብዛኛዎቹ በእኛ ድርጅት የሄዱ እንዳለ ሰክሰስፉል ናቸው፣ ጥሩ ላይ ናቸው ነው የምትለው? አለ መረጃ አለ። እንደው ዩቲዩብ ላይ ራሱ ቢነግሩ ቅድም እንዳልከው በቃ ብዙ ልጆች አሉ፣ ብዙ ኮሜንት የሚሰጧቸው ሰዎች አሉ። አዎ እንዴ የሚያመሰግኑን እናቶቻቸው እየመጡ በቃ የሚመርቁን። እሺ አሁን ስለ ትክክለኛው ስራ አውርተን ጨረስን ማለት ነው አይደለ? ስለ ህጋዊ ስራ። ከዚህ ውጭ ስራ የለኝም፣ ይሄ ነው ስራዬ። አሁን ደግሞ ከጀርባ ስለሚሰራው ሞቷል ተብለው ስለሚመጡ ሰዎች ደግሞ እናውራ። እኔ እኮ ማን መረጃ እንደሚሰጥ እንዴ ዝም ብለህ ለምን እንዴ ለምንድን ነው ማንም ያው እኔ እንደዚህ አይነት ነገር አለ እየሳኩ ነው እንደሚመስል እዚህ ጋር እየቀለድኩ ነው የሚመስልህ እንዴ? እኔስ መች ቀለድኩ? ቤቴ እኮ ሶፋዬ ላይ አስቀምጬ እኮ እዚህ ለዩቲዩብ ማሰባሰብ ዝም ያልኩት ደግሞ እኮ አለ እሷን ለካሃት ምንድን ነው የደረሰባት? ምንድን ነው ያስባልከው? እንዴ እሷን ላኳት በሰላም እየኖረች ነው ለቤተሰባ ብር። አሁን የኛን ስላልጨረሰች ነው እንጂ የኛን ስትጨርስ ይላካል እንዴ። ሞቷል ያስባልከው ምንድን ነው? ሞቷል አስብለህ የቤተሰቤን ንብረት ሙሉ ለሙሉ የወሰድከው እሷ ምንድን ነው? እኔ ምንም አልጎድልም። የቤተሰብ ንብረት ምንድን ነው ችግር? ተው አታስገድደኝ። ዝም ብለህ ለምንድን ነው? ስማ እኔ አንተ ላይ ሙሉ መረጃው አለኝ። አንተን ወስዶ ማሰር አላቃተኝም። ከአንተ ኋላ ያሉትን ሰዎችን የፈለግኩት ለማን እንደምትታዘዝ ሰማኝ አይደለ? ለማን እንደምትታዘዝ ስማኝ። እኔ ህጋዊ ሰው ነኝ። በትክክል
ዝም ብለህ ለምንድን ነው የምታወራው? ዝም በል ከራስህ አምጥተህ ነው የምታወራው? የስንት የተለወጡ ቤተሰባቸውን የቀየሩ ሰዎች እነዚህ ሰዎችን ስም ዘርዝርልኝ። ሞተዋል ተብለው ገቢ የተሰበሰበባቸው ናቸው አይደሉም? አይደሉም? ቤተሰቦች በቻልነው መጠን ስም ዝርዝሮችን ስንመዘግብ ነበር። እንደዚህ ደርሶባቸዋል ከሚባሉ ሰዎች መካከል አንደኛው እሷ ነች። የተቀሩት ደግሞ እዚህ ላይ ያሉት ሰዎች ናቸው። ከዚህ በኋላ አፍላፊ መክፈት አልፈልግም። ድጋሚ መሳሪያ እጄ ውስጥ ከገባ እደፋሃለሁ። ሰማኝ አይደለም? ድጋሚ መሳሪያውን መንካት አልፈልግም። አንድ በአንድ ተናገር። ምንድን ነው የተፈጠረው በሰዓቱ? እንዴት እዚህ ድርጅት ውስጥ ማን የመለመለህ? ለምንድን ነው ይህን ስራ እየሰራ ያለው? ይህንን ስለ ደግሞ በአንተ ስም ሌላ መቃብር አስፈጻሚ የማስፈጸሚያ ድርጅት እንዳለ የመቃብር ሳጥን መሸጫ እንዳለ አውቃለሁ። አንድ በአንድ ተናገር። ዳይ ስምህን ኤርሚያስ ነው ያልከኛ? እኔ በቃ ማለት ተገድጄ ነው እዚህ ስራ ውስጥ የገባሁት። በቃ ቤተሰቦቼ ትልቅ ችግር ነበረባቸው። በቃ ያኔም አካውንታንት ሆኜ በቃ ብዙ ችግር ነበረብኝ። እናንተ ቤተሰቦች ችግርተኛ ስለሆኑ የኔ ቤተሰቦች በችግር ማረቅ አለባቸው ወይ? ተረጋጊ። አሁንም እኮ እያስመሰለ ነው። አሁንም ምንድን ነው ምን ቸግሮክ? እሺ ከዛስ? ይናገር። ተይ በእናትሽ ኑሮ ምን ሰዓት ላይ ምን እንደምትልሽ አታውቂም። አንተ አፍን ዘግተህ ለምን ስርዓትህን ይዘህ አትናገርም? ዳይ አሁንማ ምን አማራጭ አለኝ? እሺ ቀጥል። ብቻ አንድ የተረገመች ቀን ነበረች። በቃ የሆነ በቃ ቤተሰቦቼ በጣም ችግረኞች ነበሩ ምናምን እና ብራዘርም የሆነ ሰዓት እግሩን አመመው እና ምናምን ከዛ እንትን እዚህ ጋር ጎኑ ላይ ሂፕ ሪፕሌስመንት ያስፈልገው ነበር እና ለሱ ወደ 500,000 ብር ያስፈልግ ነበር። ከዛ ከዚህም ከዛም እሮጣለሁ በቃ እና ለቤተሰቡ ያለሁት ልጅም እኔ ነኝ በቃ እና በዚህ መሀል ነበረ የቀብር አስፈጻሚ ድርጅት ከፈትኩኝና ከዛ በዛ ድርጅት ያው የተለያዩ ቀብር እናስፈጽም ነበረ። መኪናም ምናምን የመኪናም ኮንትራትም እንዲሁም ደግሞ እንትን መሬሳ ሳጥንም ምናምን እንትን እንድል ነበር። ያቺ የተረገመች ቀን ብቻ ሁለት ሰዎች ወደ እኔ መጡና በቃ እንዲህ ተፍ እንደምል ምናምን ያውቃሉ። ከዛ ለምን እንደዚህ አንሰራም በቃ እንደዚህ የሚባለው ምንድን ነው? እና እነዛ ሁለት ሰዎች ነበሩ በቃ የእነሱን አንዳንድ ሬሳዎች እንዳስወግድላቸው። ምክንያቱም እኔ ፍቃድ ስላለኝ መስጊድን ብገባ ቤተክርስቲያንን ብገባ አስለቃሾችም ምናምን አሉ። ስለዚህ ምንም ኬዝ አይኖረውም ማለት ነው። ስለዚህ እነሱ የሚሰሯቸውን ወንጀሎች በእኔ ለማላከክ እና በቃ በጉድለቴ ነው የመጡብኝ። ከዛ በቃ በዛን ሰዓት ነበረ በቃ የብራዘርም ሕክምና። ስለዚህ አንተን እያልክ ያለኸው እዚህ ጋር ትልቁ ሰው ወይም ደግሞ አለቃው አንተ ሳትሆን ይሄ ነገር የተጀመረው የሆነ ቡድን አለ። ያ ቡድን ላይ የሚፈጸሙ የተለያዩ ነገሮች አሉ። በዛ መሀል የሚሞት ሰው ይኖራል። እዛ ጋር ሰው ሲሞት ቀጥታ አስክሬኑን ለመደበቅ ወይ የሆነ ነገር ለማድረግ ስለማይመቻቸው አንተ የቀብር አስፈጻሚ ድርጅት ስላለ ያንን አስክሬን ተቀብለህ መተህ በራስህ መኪናና በራስ አጃቢዎች ውስጥ ወስደህ ልክ እንደ ህጋዊ አስክሬን ወስደህ ትቀብራለህ ማለት ነው። አዎ አሁን እነሱ ከኔ በፊት የሚያደርጉት ጫካ ምናምን ነበር ቆፍረው የሚጥሉት ምናምን። ምክንያቱም ቀብር አስፈጻሚ ጋር ቢሄዱም ይጋለጣሉ ምናምን። ስለዚህ ይከብዳቸው ነበር። ብዙ ሰው ካናገሩ በኋላ ነው እኔ ጋርም የመጡት። ሬሳውን ሲጥሉ የሆነ ጥርጣሬ እየተፈጠረባቸው መጡ። በዚህን ሰዓት ነበረ እኔን ያገኙኝ። ስለዚህ ከኔ ጋር ደግሞ መስራት ጀመርም ማለት ነው። እና እኔ ታስወግድላቸዋለህ። እንደሱ ሳይሆን ያው እንትን እልላቸዋለሁ ቀብር አስፈጽምላቸዋለሁ ማለት ነው። እሺ ቀብር ማንነታቸው የማይታወቁ ግለሰቦች አሉ። የእነሱን አስክሬን አስወጋጀውን ማለት ነው። ከዛ በኋላ እስከ ድርጅቱ ጋር ከአረብ ሀገር ከመላኩ ጋር ምን አገናኘው? ቀብር በማስፈጽምበት ሰዓት ያው ሬሳዎች መብዛት ጀመሩ። በቃ ብዙ ሰው መሆን ጀመረ ምናምን። ከዛም ደግሞ ብዙ አልቃሽም የለም ትንሽ ነው እና ጥያቄ ማስነሳት ጀመረ። ምንድን ነው የዚህ ቀብር አስፈጻሚ አልቃሽ የለውም ምናምን በቃ ብዙ ጥያቄ መነሳት ጀመረ። ከዛ እኔም ከበደኝ። በቃ በጣም ሲከብደኝ ምክንያቱም መንግስት ጋር ከሄደ ደግሞ ያ ሁሉ ሬሳ ሌላ ጥያቄ ውስጥ ነው የሚገባው።
ስለዚህ ይህን ነገር ልተወው ብዬ ነበረ። በዚሁ ልክ ስለነበረ አንድ ጓደኛዬ ነው ይህንንም ሀሳብ ያመጣል። ምን አለ? በቃ እርዳታ ብናሰባስብስ በእነዚህ ሰዎች ማለት ማንንም እኮ አንጎዳም። ደግሞ ሳስበው ማንንም አንጎዳም። ደግሞ እንደምታውቀው እርዳታ የሚሰባሰብ ከሆነ እርዳታ ሰብሳቢ ብዙ ብር ይሰበሰባል፣ ጠያቂ የለውም። እና ጎፈንድም ይከፈታል፣ ብር ይሰበሰባል ምናምን። ስለዚህ የእርዳታ ብር ብዙ ጊዜ ጥያቄ የለውም። ስለዚህ በቃ እሱ ጓደኛ ይህንን ሀሳብ ሲያመጣልኝ ነው እኔም ኦኬ አልኩ። በቃ ከምንልካቸው የእርዳታ ብር እሺ፣ ቆይ ጨርስ። እሺ። እና ከምንልካቸው ሰዎች በቃ አንዱን ብቻ መጀመሪያ ስንጀምር በአንድ ሰው ነው። ቃል ኪዳን ትባላለች ልጅቷ ራሱ። እና መጀመሪያም ስንጀምር በአንድ ሰው ነበር እና እሷን ልጅ እንትን አለን፣ አሰባሰብን። የሚያስደነግጥ ብር ነው መጀመሪያ ይገባል። በህይወት እያለች ሞታለች አስብላችሁ የአስክሬን ማስመጫ ገቢ አሰባሰባል። እኔ አሁን ህሊኔ በጣም ይጠይቀኝ ነበር። እኔ ሀሳቤ ነው እኮ ግን እኔ ሀሳቤ ምንድን ነበር መሰለ? መጀመሪያ ሞታለች ብዬ አስብዬ ምናምን፣ ከዛ ከጥቂት ዓመታት በኋላ በቃ ትንሽ ብርም ለቤተሰቦቻቸው ሰጥቼ እሷም ወደ ሀገሯ መመለስ አይቀርም። በዛን ሰዓት አስታርቄ ቤተሰቦቻቸውንም አሁን አስክሬኑንስ ምን ልታደርግ? የሌላ ሰው አስክሬን ነው ልትል? በእሷ ስም የተሰራ ሐውልትንስ ምን ልታደርገው? በቃ እንደዚህ ነበር ሀሳቤ። በቃ እኔ ታውቃለህ፣ በቃ ምክንያቱም እዛው ተዳፍኖ ምናምን በቃ። እሺ፣ የመጀመሪያው ፕሮጀክታችሁ ቃል ኪዳን ሆነች። ከዛ በኋላስ? ቀጣይ በቃ ብሩ በጣም በዛ። ከዛም በቃ ካምፓኒም ከፈትንበት እንዳልኩ ቅድም። ያንን ብርም ከዚህ ነበር የከፈትንበት እና ከዛ ኦኬ ብለን 2 ሰው አረግ፣ ከዛ 3 ሰው አረግ ነው። በቃ ከ3 ሰው ውጭ አሁን ከሚላኩት 17ቱ 16ቱ ልጆች በቃ ስኬታማ ይሆናሉ። ስለዚህ ጥያቄ አይኖርም ማለት ነው። 3ቱ ልጆች ብቻ ነበሩ። ደግሞ እነዚህም 3ቱ ልጆች ይጣራል፣ ፎቶም ቼክ ይደረጋል ምናምን። ስለዚህ አንደኛ ብዙ ዘመድ የሌላቸው፣ ሁለተኛ ጠያቂ የሌላቸው ገጠር አካባቢ የሆኑ በቃ በተቻለ አንድ እናት ብቻ ያላት ምናምን እና ብዙም ጥያቄ የማያስነሱትን ሰዎች ነው የምናደርገው። እሺ፣ አንድ ነገር ማወቅ እፈልጋለሁ። በቃም ኤርሚያስ በቃ ገና ጀመረን እንጂ አልጨረስንም። እየሰራችሁ ያላችሁት ነገር የሆነ ቡድን እንድትቀብር የሆነ አስክሬን ይሰጥሃል። ያንን የሚሰጥህን አስክሬን እዚህ ጋር በሚሄዱ አረብ ሀገር ላይ በሚሄዱ ሴቶች እዛ ባሉበት ሰዓት ላይ ከቤተሰቦቻቸው ጋር እንዳይገናኙ ታደርጉና ሞተዋል ብላችሁ ይህንን አስክሬን በነሱ ስም በነሱ ቤተሰብ አድርጋችሁ ህዝብ ሰብስባችሁ የገዛ ልጃቸውን ያልሆነ ማንነቱን የማያውቁትን ሰው አስክሬን ወስዳችሁ ታስቀብራላችሁ አይደል? እሱ ሳይሆን ሌላኛው ደግሞ ይህንን ነገር የምታደርጉት ልክ አሁን እንዳልከኝ የሚያዙ አለቆች ይህንን ነገር አስፈጽም ሲሉክ እየጠበክ ነው ወይስ እነሱም ሳይሉክ በገዛ አንተነክ ብር በሚያስፈልግ ሰዓት እንደዛ ታደርጋለህ? መጀመሪያማ ተገድቼ ነበር። ከዛ ሲቀጥል ግን በቃ ቀዳዳዎቼን በዙ። በቃ ከበደኝም ደግሞ አንዴ ቶሎ ሰርቼም ልውጣ ብዬ አሰብኩኝ ምናምን። ብቻ ያ ነው፣ እንደዛ ነው ኤርሚያስ። ይህ ማለት ገና የብዙ ሰዎችን እናቶች የእንባ እየዞርኩኝ ማበስ አለብኝ ማለት ነው። ብዙ እናቶች ልጆቻቸውን ቀብረው የተቀመጡ እናቶች። እንደው እስኪ አንድ ጥያቄ ልጠይቅሽ። አንቺ እንደው እስኪ እዛ በነበርሽበት አካባቢ የሆነ ያው አበሾች ምናምን ትነጋገራላችሁ ምናምንና እንደው ከአንቺ ጋር የተመሳሰለ ኬዝ ያጋጠማቸው እንደው ከቤተሰቦቻቸው ጋር ያልተገናኙ ወይም ደግሞ አይታወቅም እኮ እዛም ሄዶ እዛም በሽተኛ እንዲሆኑና ወደዚህ ሀገር እንዳይመለሱ የሚያደርጉን ነገር ይኖራልና እንደዛ እንደሰማሽው ያየሽው ነገር አለ? እንደው የሆነ የአእምሮ ህሙማንና እንደው እስኪ ከቤተሰቦችሽ ጋር ኢትዮጵያ ደውለን እናገናኛችሁ እንዲህ ስትሏቸው ምንም መልስ የማይሰጡ ምንም አይሉ እንደዛ የሚያጋጥሙ ነገር ይኖሩ? ያው እኔ ብዙ ስላልቆየ እንደዚህ ነገር አላጋጠመኝም። እንደነገርኩህም ደግሞ ልግባባም አልቻልኩም ካሉትም ጋር። ምክንያቱም እዚህ ያለው ነገር ከቤተሰቦች ጋር ሊያገናኙ ስላልቻሉ ሀሳቤም ትኩረቴም ያለው ቤተሰቦች ጋር እና አንዷ ብቻ ኢትዮጵያዊ አብራኝ ያለች ብቻ አሁን ለአሰሪ የነገረችልኝ እንትን ትላለች ማለት ሲጀምር ለምን በህገ ወጥ መጣሽ? ለምን በቃ እንደዚህ ኤጀንሲ ምናምን የሚል ነገር ጋር ለምን ሄድሽ? በህጋዊ መንገድ አትመጭም ወይ ምናምን እያለች በጣም ጮሃብኛለች። ድሮ ከዚህ የበለጠ ምን ሊያደርጉሽ ፈለግሽ ምናምን ከዚህም የበለጠ ነገር አለማደርጋቸው ምናምን ትላለች ማለት ነው። እና እኔ እንጃ
አላውቅም። አሁን አለቆችን አሳልፈ የምንሰጥበት ሰዓት ይደረሳል መሰለህ። ማናቸው የስራ እንድትሰራ የሚያደርጉት? 2 ግለሰቦች ናቸው እና ጭራሽ አንገናኝም። ቢያንስ እንደው በአመት 3 ወይ 2 ብንገናኝ ነው። ሁሉ ነገር ከባንክ የጸዳ ነው። ሁሉ ነገር በካሽ ነው የሚደረገው እና ደግሞ ለማጣራት ሞከርኩኝ። ያው ምንድን ነው ምናምን ብዬ ሳጣራ ከባዕድ አምልኮ ጋር ይያያዛል እነዚህ 2 ሰዎች በቃ። እና አይ ቲንክ ጠንቋዩ ነው መሰል የሚያዛቸው አላቅም። ብቻ ከባዕድ አምልኮ ጋር ይያያዛል። አንተ ራሱ አሁን ለነብስ ፍራ፣ በቃ ያጠፋዋል እና ትሞታል። ግልጹን ስነግርህ ማለት ነው። እና እኔም እናቴና አባቴ አሁን በቃ በስንት እንትን ነው ያሉት እና ከባድ ነው ማለት ያስፈራሩሃል። በቃ በጣም ማለት በቃ ለህይወትህ ስጋ አንተ ራሱ በቃ። ስለዚህ ብቻ ማንነታቸውን እኔ አልችልም፣ አላቃቸውም ራሱ። እንዴት አላቃቸውም ማለት? አንገናኝም። እንዴት ነው የምትገናኙት? ስትገናኙ የሆነ እንትን አለ አስክሬን አለ ወር ሰምቲንግ የሚልክ በቃ ሁሉ ነገር በሰው ነው የሚያልቀው። ሁሉ ነገር ካሽ ነው የሚሆነው። የባንክ ትራንዛክሽንም ምናምን የለው። ሁሉ ነገር ካሽ ነው የሚሆነው እና በጣም ስለሚያስገድዱኝ ነው እንጂ እኔ እንደዚህ አይነት ስራ ውስጥ ራሱ መግባት አልፈልግም። ምን ነበር ያስገድደው? አንተ እንደው ቤተሰቦቹን የዛቱብህ ነገር አለ ነው? አሁን በዛን ሰዓት 2 ነገር ነበረ። መጀመሪያው በድካም የገቡብኝ ራዘር እንዳልኩ እንትን ሊሰራ ስለነበር ማለት ፕሬስመንት እዚህ ቀዶ ጥገና ሊሰራ ነበረ። አንደኛ እሱ ነው። ሁለተኛ ደግሞ ማስፈራራትም ጀመሩ። አይ ምናምን ስላቸው ማስፈራራት ጀመሩ። ጥቅምም አለው ደግሞ ምን አሰጋኝ ምናምን ብዬ ነው። እና ስልጣንም ነገር ሳይኖራቸው አይቀርም። በጣም ጥሩ። እንግዲህ ቤተሰቦች ያለውን ነገር ሰምተናል። እኔ ከአንተ የምፈልገው አሁን እዚህ ስም ዝርዝር ውስጥ የሌሉ ሰዎችን ተያይዘን አሁን ከዚህ ቀጥታ ተያይዘን ወጥተን ቢሮ ነው የምንሄደው። ቢሮ እንሄዳለን። እያንዳንዱ ፋይል እንበረብራለን። እስካሁን እንደዚህ የሰራችኋቸውን የሴቶች ስም ዝርዝር ትሰጠኛለህ፣ የቤተሰቦቻቸውን አድራሻ ትሰጠኛለህ እና ደግሞ ለመጀመሪያ ጊዜ ላካት ቃል ኪዳን ቤተሰቦቿን ማግኘት አልቻልኩም። ለምንድን ነው ማግኘት አልቻልኩት? ቤታቸው ፈርሶ ሌላ ቦታ ስለቀየሩ ነው። እነሱም ኦልሞስት ለ4 ዓመት ምናምን ነገር አሁን ልጃቸው እንደሞተች ነው የምታውቀው ማለት ነው አይደል? ሙት ዓመታቸውን የልጃቸውን ሙት ዓመት በየዓመቱ ያከብራሉ። ይህን ታውቃለህ። የሰፈር ልጅ ነች፣ ጎረቤት ነች። ለቅሶ ላይ አብረህ ነበርክ። የገዛ ጓደኛ ሳትሞት ሞታለች ብለህ ለቅሶ ላይ አብረህ ተቀምጠሃል። አብረህ አስለቅሰሃል። እናትየዋን አይዞሽ ብለሃታል። ልጇ እንዳልሞተች እያወቅህ ተው በእናትህ። ሊኔ ራሱ ለሊት የሚወቅሰኝ ይበቃኛል። በቃ እሷ ብቻ አይደለም የእያንዳንዱ እናትን እየሄድክ ቼክ ታደርጋለህ። ታውቋል አልታወቀም፣ አስክሬኑ እንዳይከፈት ጥንቃቄ ታደርጋለህ። የራስን ሰዎች ትመድባለህ። ብቻ እኮ ጤንነታቸውም እያሳሰበኝ ነው። አንተ ጭንቅላት የሌለ በሽተኛ ነህ። ምንድን ነው የሚያሳስበህ? እንደዛ የሆነ ነገር ከተጎዱ አሁን ለእሷ እናት ራሱ በቃ ለሰጣቸው ያዘጋጀሁት ብር አለ። አፍህን ዝጋ። ውድ ቤተሰቦች ብዙ የተበደሉ እናቶች አሉ፣ ብዙ የተበደሉ እህቶች አሉ። እያንዳንዳቸውን እየፈለግኩኝ ነው የምክሰው። አለ የተባለውን ንብረት በሙሉ እንዲታገድ አድርጌያለሁ። በእሷ ስም ብቻ ሚሊየንስ እንደሰበሰባቸው አውቃለሁ። እያንዳንዱ ብር ለተገቢው ሰው እንዲደረግ አደርጋለሁ። አንድ ነገር ቃል ገባልሻለሁ። ቤተሰቦችሽ መረዳት ባለባቸው መልኩ እንዲረዱ እናደርጋለን። ነገር ግን ብዙ ጊዜ ይፈልጋል፣ ብዙ ጊዜ እና ብዙ ሰዓት ይፈልጋል። ብዙ የሚጋለጡ ወንጀሎች አሉ። እስካሁን አብረሽኝ ነበርሽ፣ ብዙ ነገር አግዘሽኛል። ሚስትየዋም እንደምታውቁት ከህግ ቁጥጥር ውስጥ ነው ያለችው። እነሱም እንደዛው የምታውቁት። ከዚህ በኋላ የሚሆነው ስራችን ደግሞ ነገሮችን መዝጋት፣ ነገሮችን መጨራረስ ነው የሚሆነው። አንድ በአንድ እየገባሁኝ እየፈለግኩኝ የተበደሉ ቤተሰቦችን እንግዲህ መናገሩ ከባድ ነው። የዛሬ 2 ዓመት ልጅ ሞታለች ያለችን እናት ቤቷ ሄጄ ልጅሽ አልሞተችም፣ እዚህ ሀገር ላይ እዚህ ቦታ እየሰራሽ ነው ብዬ መናገሩ ለእኔ በጣም ከባድ ነው። እሱ ብቻ አይደለም። ሌላኛው ቁስል ደግሞ አዛ ውጭ ያሉትስ ጤነኛ ባይሆኑስ፣ ታመውስ ቢሆን የሆነ ነገር ቢሆንስ፣ ሞቷል ነገሩ ከምንም በህይወት ማየታቸው ነው የሚበልጥባቸው ለእናትና ለአባት። እንግዲህ እስቲ የተቻለኝን ነገር ለማድረግ ሞክራለሁ። ገና አላበቃም። የተቀበሩት አስክሬኖች እያንዳንዱ አስክሬን ተቆፍሮ ይወጣል። የተቀበሩት አስክሬኖች እያንዳንዳቸው እኔ እንጃ በዲኤንኤ ማንነታቸውን ማወቅ ሊቻልም ላይቻልም ይችላል። ግን መቆፈሩ አይቀርም። አስክሬኑ ተቆፍሮ ይወጣል።
ከወጣ በኋላም ደግሞ እነዛን ግለሰቦች ፈልጌ ያገኛቸዋለሁ። በእርግጠኝነት አሁን እሱ በእጅ ከፍንጅ እንደገባ ወይም በእኛ ቁጥር ውስጥ እንደዋለ ሲያውቁ የሆኑ ሰዎች እኛ ላይ ጉዳት ለማድረግ ወይም እኛ ላይ ጥቃት ለመክፈት እንደሚዘጋጁ ያለምንም ጥርጥር ማወቅ አውቃለሁም የሚታወቅ ነገር ነው። ነገር ግን ባለኛ አቅም ሁሉ እነሱን ለመጋፈጥ ዝግጁ ነኝ። ባለኛ አቅም ሁሉ አውቃለሁ። ማንም ሰው ምንም ነገር አይደርስብኝም ወይም ጠንካራ ነኝ ማለት አይችልም። ብዙ ክፍተቶች አሉበት፣ ብዙ ነገሮች አሉበት። እነሱ እንዳሉ ሆኖ ግን የእነዚህ የእናቶች እንባ መታበስ አለበት። እነዛስ የተቀበሩ ሰዎች ማን ናቸው? አስክሬን ውስጥ ያለው ማን ነው? ምንድን ነው የሚለውን አንድ በአንድ ማጣራ ይሆናል። ይህንን ወንጀለኛ ወስደን ለህግ አሳልፈን እንሰጣለን። እህታችን የሚያስፈልጋትን ነገር እንክብካቤ እንዲደረግላት አደርጋለሁ። እስካሁን የነበራችሁት ከነበልባል ሚዲያ ጋር ነው። ላይክ፣ ሰብስክራይብ፣ ሼር በማድረግ አብራችሁን ቆዩ። መልካም ጊዜ፣ መልካም ቆይታ